የሆነ ጊዜ በአንድ ዕውቅ ሆስፒታል ውስጥ የአማካሪነት ስራ ሰራ ነበር። የስልጠና መርሃችን ከአሜሪካኖች በቀጥታ የተኮረጀ ስለነበር ምክራችን ደሃን መሰረት ያደረገ አልነበረም። ከዕለታት አንድ ቀን አንድ ጎስቆል ያለ ሰው ወደ ቢሮ መጥቶ ምርመራ ተደረገለት። ውጤቱን ተመልክቼ በደም ውስጥ ቫይረሱ እንደተገኘበት ከገለጽኩለት በኋላ አይዞህ፣ ምግብህን በተገቢው መንገድ ያበሰልክ ፍሪጅ ውስጥ ያስቀመጥክ የምትመገብ ከሆነ ቫይረሱ አይጎዳም አልኩት። ጥሩ አለ ሰውየው ትንሽ ከተካገሰ በኋላ። ታዲያ ምግቡንና ፍሪጁን መችመጥ ይችላል ውሰድ። መንግስት ከመጸዳጃ መልስ ምግብ ከማዘጋጀቱ በፊት እጆን በሳሙናና በውሃ በመታጠብ አተትን ይከላከሉ የሚለው ምክር በስልኬ በለቀቀብኝ ቁጥር ትዝ የሚለኝ ያጎስቋላ ሰውዬ ነው። የቀድሞ ጠቅላይ ሚኒስትር አቶ ተመለስ ዜናዊ እንዳሉት የዲሞክራሲያዊ መንግስት ዋና ተግባር ለዜጎች ሀብትን በእኩልነት ማከፋፈል ነው። ግን ምን ዋጋ አለው? በእኛ ሀገር የመንግስት ዋና ተግባር ምክርንና መከራን ማከፋፈል ሆኗል። ሌላው ይቅር፣ አሁን ስለ ሳሙና ጥቅም መንግስት ወጣቱን ሊመክረው ይገባል። ሰው ምን ይለናል አይባልም። ብታምኑም ባታምኑም ወጣቱ ትውልድ ሳሙና ካተት ብቻ ሳይሆን ከባላዘር በሽታና ካልተፈለገ እርግዝና እንደሚጠብቀው ጠንቅቆ ያውቃል። በሀገራችን መጸዳጃ ቤት በጣም ብርቅ ነው። አብዛኛው የገጠር ሰው ለ3000 ዘመን እንደ ደፈጣ ተዋጊ ቁጥቋጦ ውስጥ ሸምቆ ሲጸዳዳ ኖሯል። ባላገር ዛሬ ድረስ እግዚአብሔር ሲቆጣ በዝናብ አር ያመጣ ብሎ ይተርታል። ከተሜው በጠራራ ፀሐይ በአደባባይ ከጎረቤቱ ጋር ጎን ለጎን ቆሞ ሲሸና በመኖሩ የተጠቃው በጉንፋን ብቻ አልነበረም። ከዚያም አልፎ ብልቱን አጠገቡ ከሚሸናው ሰውዬ ብልት ጋር በማወዳደር ላልተፈለገ ፔኒስ ኢንቪ ሲጋለጥ ኖሯል። እኔ ራሴ ሽንት ቤት ለመጠቀም ስፈልግ ታክሲ ተኮናትሬ ከ22 ወደ ካዛንቺስ ለመሄድ እገደዳለሁ። ከታክሲ ወርጄ ካዛንቺስ ወደሚገኝ አንድ ዘናጭ ሆቴል ጎራ እላለሁ። ሱፌን ግጥም አድርጌ ሳምሶናይቴን አንጠልጥዬ ጣደፍ እያልኩ ስገባ የሆነ አህጉር አቀፍ ስብሰባ ለመሳተፍ የምገባ እንጂ ሽንት ቤት ፈልጌ የመጣሁ አልመስልም። ከዛ ሻይ አዝና ለሻዩ ስል እንደመጣሁ ለማስመሰል 10 ደቂቃ ያክል ቁጭ ብዬ ምላሴን በንፍር ውሃ ቀቅላለሁ። ከዚያ አስተናጋጅቱ ባጠገቤ ስታልፍ ይቅርታ እሙ ወዴት ነው ሬስትሩሙ ብዬ ገጥማለሁ። ሽንት ቤቱ ተይዟል ብላ ኩስትርትር ትልብኛለች። አዲስ አበባ ውስጥ አንድ ጊዜ በወረፋ ትቀደም እንጂ ከተቀደምክ መጠበቅ የማይታሰብ ነው። የዘንድሮ ደንበኛ ከሽንት ቤት ተቀምጦ ፌስቡኩን ሲጎረጉር ስለሚውል መንግስት ኢንተርኔት ብሎክ ካላደረገ በቀር ከሽንት ቤት አይፋታም። በየሆቴሉ እየተንከራተትኩ ደርዘን ሻይ ጠጥቼ ሳይሳካልኝ የተመለስኩበት ጊዜ ብዙ ነው። የሆነ ነገር ተዛለኝ። የፈረደበት ባለ ሀገር የሆነ ጉዳይ ለማስፈጸም አዲስ አበባ መጥቶ ይሰነብታል። ሽንት ቤት ፍለጋ በየካፌው ጎራ ሲል ተበላሽቷል፣ ሰው ገብቶበታል እያሉ ያካልቡታል። በዚህ አይነት 3 ቀን ከተሰቃየ በኋላ ወደ አውቶቡስ ተራ በትካዜ አሻግሮ እየተመለከተ እንዲህ አለ። አረዲያ እንዲሁ ሀገር የገብቼ አርቻ በወጣልኝ።
የወረፋ ነገር ከተነሳ ትናንት ለሆነ ጉዳይ ካዛንቺስ አካባቢ ተሰልፌ ነበር። ወረፋው በጣም ረጅም ከመሆኑ የተነሳ ፊት ከቆመው ሰውዬ ጋር መገናኘት የሚቻለው በስልክና በኢሜል ነው። ሰው ደግሞ ወረፋ የመጠበቅ ትዕግስቱም ሆነ ጨዋነቱ ጥሎት ጠፍቷል። አንዱ ኩላሊት አለብኝ ሲል አሳለፍ ነው። ሌላው ሪህ አለብኝ ብሎ አልፎን ሄደ። ጤነኛ ሆኖ የመኖርን ጉዳት ለመጀመሪያ ጊዜ የተረዳሁት ያኔ ነው። ካሰልቺ ጥበቃ በኋላ እኔም ጎበዝ ትንሽ ራሴን ስላመመኝ ካስቀድሙኝ ብል ከፊቴ የቆመው ተሰላፊ በራስ ቆመህ ነው እንዴ ወረፋ የምትጠብቀው ብሎ ገገመ። አንዳንድ ሰዎች ሰሞኑን በኢንቦክስ በሀገራችን ተጨባጭ ሁኔታ ላይ አንድ ነገር በል እንጂ ያሉ ሲወተጉቱኝ ነበር። ለጊዜው አንድ ነገር ብዬ አንድ ነገር ለመሆን ስላልፈለኩ ከጸሐፊነት ወደ አንባቢነት ተሸጋግሬ ቆይቻለሁ። አሁን ግን በዛ የምሰማውና የማየው ሁሉ ኢትዮጵያ ከየት ወዴት እያሰኘኝ ነው። ሞአ አንበሳ፣ ዘመነ ግደ ጉዲሳ ከአባታቸው ከራስ መኮንን የወረሱትን የኢዮቤልዩ ቤተ መንግስት ወደ ዩኒቨርሲቲ ቀይረውት እንደነበር በታሪክ ሰፍሯል። ይህ ከሆነ ከ40 ምናምን ዓመት በኋላ ጌቶች፣ በነገራችን ላይ ይሄ ከለውጡ በፊት ነው የተጻፈ። ይህ ከሆነ ከ40 ምናምን ዓመት በኋላ ጌቶች በደብረ ማርቆስ የሚገኘው የንጉሥ ተክለ ሃይማኖት ትምህርት ቤትን ወደ እስር ቤት ቀይረውታል። ጎበዝ እየተስተዋለ በአርሶ አደሩ ድጋፍ ቆሜያለሁ እያለ በአርሶ አደሩ ድጋፍ የሚቆም መንግስት መውደቁ አይቀርም። ሳይንሳዊ ሀቅ ነው፣ አልጠራጠርም። እኔም ይችን ተናግሬ 50 ዓመት አልኖርም። ግን ምን አስጨነቀ በውቄ አዲስ አበባ ውስጥ መኖር የወሰንህ ቀን ያኔ ከህይወት ጎድልሃል። ልማታዊ መንግስት ባይገልህ ልማት ራሱ ይገልሃል። ባለፈው እዚህ 22 ማዞሪያ አንዱ የተረፈው አስፓልት ዳር ፎቅ ይሰራል። ቡልኬትና መስታወት ያስቆልላል ቢባል ይሻላል። ግንበኞቹና ናጢዎች በቀን 5 መንገደኛ ለመግደል ቆርጠው ከቤታቸው ወጡ ነው የሚመስለው። እኔ ስለ ኑሮና ብልሃቱ እያሰብኩ ወክ ሳደርግ ግብዳ ቡልኬት ለጥቂት ስቶኝ ወደቀ። ቡልኬቱን አተኩሬ ሳየው ራሱን የቻለ ግልገል ህንፃ ነው። የወንቃው ጊዮርጊስ ስላተረፈኝ ላመሰግን፣ እግረ መንገዴንም አናጢውን ልሳደብ ሳንጋጥጥ የሲሚንቶ ሊጥ የያዘ ባሊ ቁልቁል ወደ አናቴ ሲመጣ አስተዋልኩት። ኧረ ምን ጉድ ነው እያልኩ እያፈገፈጉ ስሮጥ ባቡር ለትንሽ ስቶኝ አለፈ። ባለፈው አንዱ እንዲህ ባቡሩ ለትንሽ ስቶት ፖሊሶች ያዙትና ስትክለፈለፍ ለአደጋ ተጋልጠ ነበር እያሉ በቆመጥ ወቁት። ሰውየው ከሩምታው ድብደባ ለጥቂት ተርፎ በቃሬዛ ሸክም ወደ አምቡላንስ ሲገባ እንዲህ ሲል ተደምጧል። ባቡሩ እየተመላለሰ ቢገጨኝ እንኳን እንዲህ አልጎዳም።